ሁላችሁም እንደምታውቁት መንግስት በሀገር በቀል ኢኮኖሚ ሪፎርሙ ልዩ ትኩረት ከሰጣቸው ዘርፎች መካከል አንዱ የአምራች ኢንዱስትሪ ዘርፍ ነው። እስካሁን ድረስ በሀገር አቀፍ ደረጃ ያወጣናቸው የሪፎርም ስራዎችና የህግ ማዕቀፎች በዋነኛነት አስቻይ የኢኮኖሚ መዋቅራዊ ሁኔታ እንዲኖር የሚያደርግ አምራችነትን የሚያበረታታ ለማኑፋክቸሪንግ ኢንዱስትሪ እድገትና ተወዳዳሪነት ምቹ ሁኔታ የሚፈጥር ነው። ፖሊሲዎቻችን፣ ስትራቴጂዎቻችን፣ መሰረተ ልማት ግንባታ ስራዎቻችን አጠቃላይ ተደምረው ሲታዩ ይበልጥ አምራችነትን የሚያበረታቱ ተወዳዳሪነትን የሚያጠናክሩ ናቸው። ከዚህ ውስጥ አንዱ የፖሊሲ ዝግጅታችን ነው። በፖሊሲ ዝግጅታችን ውስጥ ሁላችሁም እንደምታውቁት ቀደም ሲል ኤክስፖርት መር የነበረው ፖሊሲ ገቢ ምርትን መተካትንም እንደ አንድ የፖሊሲ ማዕቀፍ አድርጎ እንዲያወጣ ነው ያደረግነው። ገቢ ምርትን የመተካት በፖሊሲ ውስጥ የተቀመጠውና በኋላም ስትራቴጂ ያወጣንለት አንዱ ገዢው መንግስት ነው። ትልቁ በገበያ ውስጥ የመንግስት ድርሻ ቀላል አይደለም። በአጠቃላይ በትሪሊየን የሚቆጠር አሁን 2018 ወደ ትሪሊየን የተሸጋገረ የመንግስት ገቢና ወጪ ቀላል የማይባለው ድርሻ ለግዥ የሚውል ነው ማለት ነው። ስለዚህ ገቢ ምርትን መተካት አለብን ስንል አንዱ ዓላማችን የመንግስትንም ግዥ በሀገር ውስጥ የማድረግ ነው። በሌላ በኩል ደግሞ በእነኚህ ስትራቴጂዎችና ፖሊሲዎች የሚፈጸሙበትን የህግ ማዕቀፍ አውጥቶ ይሄ ግዥ የተቀላጠፈ እና የአምራች ኢንዱስትሪዎችን ምርታማነት የሚያሳድግ እንዲሆን ለማድረግ የሚያስችል ነው። የሆም ግሮን ኢኮኖሚክ ሪፎርም አለ፣ ፖሊሲ አውጥተናል፣ ስትራቴጂ አውጥተናል። ከነኚህ ትይዩ ደግሞ የግዥ ስርዓቱ የሀገር ውስጥ አምራቹን እንዲያበረታታ ለማድረግ የሚያስችል አዋጅና እሱን ተከትሎ የወጡት የህግ ማሻሻያዎች ናቸው ማለት ነው። እስካሁን ድረስ ባለው በእኛ ሀገር ነባራዊ ሁኔታ ባለፍንባቸውም ጊዜዎች አሁን ያለውን አይነት የግዥ መመሪያ ለማኑፋክቸሪንግ ኢንዱስትሪ የተመቸ ወጥቶ አውቅ የሀገር ውስጥ አምራችነትን ይበልጥ የሚያበረታታ ገቢ ምርት ለመተካት ያስቀመጥናቸውን ግቦች እውን የሚያደርግ ነው። ይሄ በመሆኑ ምክንያት ነው 2014 ላይ $340 ሚሊዮን ብቻ የሚያወጣ ምርት በሀገር ውስጥ ኢንዱስትሪዎች ተክተን የነበረውን 2017 መጨረሻ ላይ $4.53 ቢሊዮን የሚያወጣ የሀገር ውስጥ ምርትን አምርተን ገቢ ምርትን መተካት ችለናል። በዚህ ዓመት የመጀመሪያው 3 ወር $1.08 ሚሊዮን የሚያወጣ ምርት በሀገር ውስጥ መተካት ችለናል። በዚህ ውስጥ የመንግስት ግዢ ከፍተኛ ድርሻ አለው። ነገር ግን የተሰጠውን እድል በመጠቀም በኩል ያለንበት ሁኔታ በቂ አይደለም የሚል ግምገማ አለን። ይሄ አንደኛው ምክንያት ህጎቹን ካለማወቅ፣ አሰራሮቹን ካለመረዳት፣ ያንን መሰረት ያደረገ መዋቅር በእያንዳንዱ ኢንዱስትሪ ውስጥ ካለመፍጠር ጋር በተያያዘ ስራዬ ብለው ገበያ ላይ ቁጭ ብለው ከሌሎች ሀገሮች ባለሙያ በመዋስም ጭምር የመንግስት ግዥን እየተከታተሉ የሚፈለገውን ነገር ከውጭ በማምጣት የሀገር ውስጥ ፋብሪካዎችን እየተገዳደሩ ያሉ አካላት ስላሉ ነው። ይሄ የኢኮኖሚ የቢዝነስ ባህሪ ስለሆነ እናጥፋቸው፣ እነዚህ እናውድማቸው ምናምን አይደለም የምንለው። እኛ የጎደለን ነገር ምንድን ነው ብለን ያን የጎደለን ነገር መሙላት ነው የሚጠበቀው ማለት ነው። ስለዚህ አንዱ ከዚህ ጋር ተያይዞ ያለ ነው። ሁለተኛ የኛ ተፈጥሯዊ ባህሪ ያልሆነው መደበቅና ግብርን መሰወር አንችልም። ማኑፋክቸሪንግ ኢንዱስትሪ ያንን ማድረግ አይችልም። ይህንን በማድረግ ምክንያት የሆነ ነገር ይገለጣል ብለው የሚፈሩ ሰዎች ስላሉ ጫካውን እያመረቱ ምርቶቻቸውን ያው አንዱ ጫካ የት እንደሆነ ይታወቃል፣ ወደዛ ስለሚያስገቡ ነው። ይሄ አያዋጣም። ስለዚህ እንዴት አድርገን በተፈጠረልን ምቹ ሁኔታ መንግስት በሰጠን እድል እንዴት ብለን አምርተን ተወዳድረን በገበያው ተጠቃሚ ልንሆን እንችላለን ነው። ኢኮኖሚ የሚባለው ነን ኮንሱመር ወይም ደግሞ ያን ምርት ይጠቀም ያልነበረውን
እንዲጠቀም ማድረግ ነው። ኢኮኖሚ የሚያድገው እንደዛ ሲሆን ነው። ኢትዮጵያ ትልቅ እድል አላት ስንል አብዛኛው ሰው አሁን የፋብሪካ ምርት እየተጠቀመ አይደለም፣ ወይም ደግሞ እንደ ሰልፍ ሰፊሸንት በሚመስል መንገድ ነው፣ እዛው ከዛው አይነት ነው። ያንን ገበያ ያንን እድል ለመጠቀም እውቀት ይጠይቃል ማለት ነው። የውስጥ አደረጃጀትን መረዳት ማስተካከል አስፈላጊ ነው የሚሆነው እና ይሄ የግዥ መመሪያ ምንድን ነው የሚለው ለአምራች ኢንዱስትሪው ምን እድል ይዞ መጥቷል፣ ይህንን እንዴት ልንጠቀምበት ይገባል፣ ከእያንዳንዱ ማኑፋክቸሪንግ ኢንዱስትሪ ምንድን ነው የሚፈለገው ነገር፣ ተግዳሮቱስ እናንተ ለመወዳደር ተግዳሮት የሆነባችሁ ነገር ምንድን ነው በሚለው ላይ ተወያይቶ የየድርሻችን ወስዶ ለመስራትና በመጪው ጊዜ ጥራቱን የጠበቀ በዋጋ በጊዜ ተወዳዳሪ የሆነ ምርት አምርተን የመንግስትን የግዥ ፍላጎት እንድናሳካ ነው። የመንግስትን የግዥ ፍላጎት አሳካን ማለት የእናንተን የማምረት አቅም አጠቃቀም አሳደግን፣ የእናንተን የስራ ዕድል ፈጠራ አሻሻልን፣ ትርፋማነታችሁን ምርታማነታችሁን አሳደግን፣ ሀገራዊ ተወዳዳሪነታችሁን ከፍ አደረግን። በሚቀጥለው ደግሞ እነኚህ ምርቶች ለሎካል ገበያ ብቻ ሳይሆን የአፍሪካ ኮንቲኔንታል ፍሪ ትሬድ ኤሪያ የተሰጠነንን እድል ተጠቅመን ወደ ሌሎች የጎረቤት ሀገራት ኤክስፖርት የምናደርግበትን ሁኔታ ለመፍጠር ነው። አይተናል። ይሄ ባለፈው በታክስ እና በዚህ በገበያ ማበረታቻ ድጋፍ ያደረግንላቸው ኢንዱስትሪዎች በ2 ዓመት ውስጥ የኢትዮጵያን ገበያ ሙሉ በሙሉ ሸፍነው አሁን ኤክስፖርት ለማድረግ ሌላ ድጋፍ መስጠት ላይ ነው ትኩረት እያደረግን ያለ ነው። ስለዚህ ይሄ መልካም አጋጣሚ እንዳያመልጣችሁ ከእናንተ ጋር መነጋገር መግባባትና በተፈጠሩ የግብይት ስርዓቶች ውስጥ ገብታችሁ እናንተንም ሀገራችሁንም ተጠቃሚ እንድታደርጉ ለማድረግ ነው። ስለመጣችሁ እጅግ በጣም አመሰግናለሁ።